እችን የመሰለ እህቶቻችን በየተራ ደግሞ ሌላ እንደው በጣም ይገርማል። አረ ጎበዝ ምንድነው እችን የምታውቁ ቤተሰቡ ያመጣችሁ ደግሞ ያመጣችሁ ቤተሰቦቿ ካላችሁ لكن هذا كله استي انا سويتها من ارض حبشه من ارض اسوي اذا ما بدك القانون تمشي ሰላም ውድና የተከበራችሁ የአዜቲ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እባካችሁ ይሄንን ቪዲዮ ሼር ላይክ እያደረጋችሁ ለእህታችን ድረስላት። ሳውዲ አረቢያ ጅዳ ውስጥ ነው የምትገኘው። ምን እንዳደረጓት አይታወቅም። መግቢያ ላይ ትንሽ ቆርጬ ድምጿን አስገብቼላችኋለሁ። በጣም ነው የሚያሳዝነው። በቃ ይሄው እንደዚህ እየሆነች ነው ያለችው እህታችን። እባካችሁ ቤተሰቦቿ እንዲገኙ እንደው በእናታችሁ ሙስሊሞች በአላህ ኦርቶዶክሶች በእግዚአብሔር በመቤቴ ሼር እያደረጋችሁ እንድረስላት። ወይኔ አይ ስደት በቃ አንዲ እኮ ነው አያችሁ አይደል? ሳውዲ የሚደርስልን ሰው እንደሌለ ለዚህ ነው ሁሌ የምናገረው። ሁሌ ሳውዲ ላይ እኛ ሰው የለንም፣ ሳውዲ ያለን። ዱባይ ቢሆን የዚህኔ እነመሲ ተረባርበው ነሙኒት አንስተዋታል። ሳውዲ ማን ይድረስልን? ወንዶች ናቸው እሱንም አይተው ይሄንንም ቪዲዮ አንስተው የለቀቁ። ይሄው ከመጣች አንድ ወሯ ነው ምናምን እያሉ ይቀባጥራሉ። ምንም የሚያውቁትን ወንዶቹ ዝም ብለው፣ ግን ምን እንደተደረገች አይታወቅም። እንደምታዩት የኔ እናት አይ ስደት ዘንድሮ ተጫወቱብን። ማርያምን አረቦች ተጫወቱብን። በተለይ ሳውዲ አረቢያ ላይ ተጫወቱብን በእኛ ዜጋ። እኔ ልንከራተት የኔ እናት ምን እንዳደረጓት እንግዲህ አይታወቅም። አውጥተው ወስደው ጥለዋት ነው። አይሚሮዋን ስታለች የምታወራውን አታውቅም። ምን እንደምትሆን አታውቅም። በጣም ነው የሚያሳዝነው። እዚህ ጋር ደግሞ እስኪ ተገኝታለች ብለው ደግሞ ዘመድ ተገኝቷል ብለው ምላሷን ታወጣለች። ደግሞ ይዘዋት ሀበሻ ቤት አስገብተዋት ደግሞ ብቻ አላቀማሙኛል። የእውነት በጣም ነው ልብ የሚያስ የኔ እናት። እስኪ እዚህ ጋር ደግሞ ቆይ ላሳያችሁ። ደግሞ አገኘናት ብለው ያስገባሉ። እህታችንን ቤተሰቦች አግኝተን እንግዲህ በግምት እያወራን ነው። ለክፉም ለደጉም ይቺ እህታችን በጣም ታሳዝናለች። በባህር ያመጧትኝ ያው ደላላው ቤተሰቦችን ካቅማቸው ውጭ ብር ጠይቀው አንድ አመት ሲያሰቃዩ አኖሯን ማለት ነው። እንደ እህቶቻችን ላይ የምንነግዱ ሰዎች ያረባካችሁ ሰው ሁኑ ምንም አይጠቅማቸውምና በጣም ነው የምታሳዝነው። እንደ ድንገት አሁን ስልክ ቁጥሯን አግኝተን ለቤተሰቦቿ እህቷ ጋር ያናገረኝ ነው። አንድ አመት በላይ ሆኗታል። በባህር ነው የመጣቸው። ብዙ ብር ተገኝቷል። ለክፉም ለደጉም እንደዚህ አይነት እያመጣችሁ የምትሰሩ ደላላዎች እባካችሁ ለልጆቻችሁ እሳት አታብሩ። እንደው በልኩ ብታረጉት በልኩ አርጉ። እዚህ ጋር እንግዲህ እንደሰማችሁት አሁን አንድ አመት ሆኗታል ከመጣች። ደላላ አንድ አመት ሙሉ ተጫውቶባት ነው እያሉ ናቸው። ልጅቷችን አትፊቷ ተገልጣ ስትታይ ማለት ነው። በጣም የምታሳዝን በጣም ለአንድ ልጅ ናት። ዘመድ ተገኝቷል ተብሎ ነው እንግዲህ ቪዲዮ አሁን ስታወራ ስልክ ስታወራ የነበረችው። እውነቴውን ውሸት ያልተረጋገጠ ነገር ነው፣ ግን ዘመድ ናት ተብሎ ነው ስልክ አግኝተው ከስልኳ ላይ ቁጥር አግኝተው ደውለው ምናምን እንድታወራ አድርገዋል። እንግዲህ ይዘዋት ገብተው ወንዶች ማለት ነው። እግዚአብሔር ይስጣችሁ፣ እውነት ተባረኩ። እና የደላላ ስራ ነው እንደዚህ ያደረጓት። ደላላ ነው። አንድ አመት ሆኗታል ሳውዲ ከገባች። በባህር ነው የመጣች እየተባለ ነው ማለት እየተጣራ ነገር የለም። ለማንኛውም ለዚች ልጅ ይደረስላት እባካችሁ። ያሳዝናል። ስንት እህቶቻችን ነው እንደዚህ እየሆኑ የቀሩት። ግን ሳውዲ ላይ በተለይ በጣም ነው የምናሳዝን። የእውነት በጣም ደክሞኛል። እኔ ስለ ሳውዲ ጧትና ማታ መጮህ የምናየው ነገር በጣም አሰቃቂ ነው። እውነት ሳውዲ ላይ በተለይ በጣም እንጃ። አሁን እቺ ልጅ እንግዲህ ጅዳ ውስጥ ነው እንደዚህ ተንከራተተች ያለችው፣ ጫካ ላይ ተጥላ ማለት ነው። ያሳዝናል። ሜዳ ላይ ተጥላ ከሜዳ ላይ የተነሳች በቀን በየለቱ ሲታመሙ አረቦች እያወጡ ይጣሏቸው። እንግዲህ አንድ አመት ሙሉ ስትሰራ ነበረ። ደላላው አመቱን ሙሉ ብር አልከፈለችም ብሎ የሰራችበትን ደሞዝ አንድ አመት ሙሉ ከላዋ ላይ እየወሰደ ስራ አስገብቷት ማለት ነው። አሁን አይሚሮዋን ስታለች። ዘመዶቿንም ምኖቿንም አላገኘችም። እንግዲህ ዘመድ ነን ተብሎ ነው ደውለው አሁን አወሯት የተባለው ማለት ነው። ያልተረጋገጠ መረጃ ነው። ሰዎቹም ብለውን ነው እንጂ አላረጋገጥንም እያለ ነው ልጁ ራሱ የተናገረው። መስሎን ነው እስኪ ብሎ ነው። ለማንኛውም
ለዚች ልጅ እንድረስላት። ለሷ ብቻ ሳይሆን ብዙዎች አሉ እንደዚህ ወድቀው ሜዳ ላይ የቀሩት፣ ብዙዎች እያለቀሱ እያነቡ ነው ያሉት። እስኪ ቪዲዮን እስከ መጨረሻ ተከታተሉ። አሁንም አንዷም እንደዚህ እያነባች ነው፣ ልጆቼን እንኳን ላውራ እያለች ታውቃላችሁ። በጣም ተጨማሪ ደግሞ ሌላ የሚገርመው ነገር ምን እንደሆነ ታውቃላችሁ? በይሞ ደውልልኝ ወደ ልጆቼ ማለትም ወደ እህቴ፣ ምክንያቱም የእነሱ ድምፅ መስማት ነው የፈለግኩት። ጤናቸው እንዴት ነው? እሱን ነው ማወቅ የፈለግኩት። ምን እያደረጉ ነው? ምን እየሆኑ ነው ያሉት ለማወቅ ነው የፈለግኩት። ልጆቼ ነው ደውልልኝ ብያቸው ስንት ዝም ያለ ሰው ብቻ እንደጠቅ ማለት እኔ በስደት ሆኜ አሁን መደወል አልችልም። ታውቃላችሁ ይሄንን እና ደውሉልኝ፣ ቢያንስ ሀገር ውስጥ ሆናችሁ ደውሉልኝ ወደ ልጆች ማወቅ እፈልጋለሁ ብያቸው ሰምቶ ዝም ብለው ይወጣዋል እኮ ኦንላይን። ታውቃላችሁ እችም እህታችን እንግዲህ ልጆቼ ናፈቁኝ ብላ ስለ ልጆቿ እያለቀሰች ነው። አገናኙ ደውሉልኝ ሲል ስልክ የላትም፣ ስልኳን ተቀምጣለች። አሁንም ሰው ነው እየቀረጻት ያለ ማለት ነው። ሌላ ሀበሾች እሷ ጋር ሄደው ነው ይሄ መልእክት እያስተላለፉላት ያሉ ማለት ነው። እና እችም ልጅ ስቃይ ውስጥ ነው ያለችው። ባካችሁ ድረሱላት። ልጆች አላት፣ ለልጆቿ እንኳን ስልክ መደወል አትችልም። ልጆቼን አገናኙኝ ደውሉልኝ እያልኩ ዝም ብለው ጥለውኝ ወጡ፣ አንደውልልሽም ብለው ማለት ነው። በጣም ነው የሚያሳዝነው፣ ያማል እውነት። ለስንቱና አልቅስ በመቤቴ ባይጉድ ዘንድሮ። ይሄን ቪዲዮ ሼር ኮፒ ሊንክ እያደረጋችሁ ለሁሉም ሰው እንዲደርስ አድርጉልኝ የባካችሁ። ውድ ኢትዮጵያውያንና ኤርትራውያን፣ ሙስሊሞች ማለት ክርስቲያኖች በእግዚአብሔር እባካችሁ እርዱኝ። እርዳታችሁ ያስፈልገኛል። በአሁኑ ሰዓት በጣም እርዳታችሁ ያስፈልገኛል። የእህቴን አስክሬን ለማስገባት ብዙ ብር ተጠይቄያለሁ። ያ ደግሞ በእኔ አቅም የሚሆን አይደለም እና እባካችሁ ይህንን ብር 10ም 5ም ያላችሁን እያዋጣችሁ አገር እንድትገባ እርዱኝ እባካችሁ። እኔ ብቻ ያለኝ እዚህ ሀገር እህት ወይም ወንድም የለኝም፣ እሷ ብቻ ነበረች ያለችኝ እና እባካችሁ ይህንን ቪዲዮ ለሁሉም ሰው እንዲደርስ አድርጉልኝ። እና ደግሞ የሆነ እውነት ለማቅረብ ነው የመጣሁት። እኔ ወንድሜ በህይወት አለ እግዚአብሔር ይመስገን። ጓደኛችን የሞተው ደግሞ ሌላ እኔ አውቃታለሁ ምናምን እያሉ ቪዲዮ በጣም እየተሰራ ነው እና ብዙም በኮመንት ለመመለስ ሞክሬያለሁ። አብዛኞቹ ግን እንዲያጠፉም ጠይቄያለሁ። ያጠፋልኝም ምንም ያለ ሰው የለም እና እውነታው እኔ እስካሁን እርዳታ ቪዲዮ ጠይቄ አላቅም። ዛሬ ነው ይሄው በዚህ ቪዲዮ የጠየኳችሁ። እባካችሁ ሁላችሁ ሙስሊሞች ባለ ክርስቲያኖች በእግዚአብሔር እርዱኝ። የእህቴን ሬሳ ወደ ሀገር እንዲገባ አድርጉ። እኔ ኦርቶዶክስ ሳሎን በመኪና ተጭኖ ወደ ቤተክርስቲያን የሚገባ ምግብ አይቼ ተከትዬ ቤተክርስቲያን ገብቼዋለሁ። 2 ቀን አደርኩኝ ምግብ ሳልበላ። ጃቴ ኪዳነ ምህረት ቃሊቲ አካባቢ ነው። በቤተክርስቲያን በኩል እያለፍኩ እያለው ቤተክርስቲያን በር ላይ ቁጭ ብሎ የምግብ ትራፍ የሚበሉ የኔ ቢጤዎችን ቆሜ እነሱ የሚበሉትን እየተመኘው እያለው አንድ አይሱዚ ሙሉ ምግብ ጭኖ ቤተክርስቲያን ገባ። ልክ ቤተክርስቲያን የሚገባው ሰው መስዬ ተከትዬ ቤተክርስቲያን ገባው። ከዛ በር ላይ ሲደርስ ሰዎቹ ሲሳለሙ ልክ እነሱን አይቼ እኔም እየተሳለምኩ የቤተክርስቲያኑን በር ሲሳለሙ እኔም ከነሱ ጋር የቤተክርስቲያኑን በር የሳምኩ ግቢ ገባው። ምግብ ተከትዬ ማለት ነው። የኔ ትልቅ አዳራሽ አለ። አዳራሽ ውስጥ ካስገቡ በኋላ ከቤተክርስቲያን ተሳልመው የሚመለሱ ሰዎችን በረከት ነው ቅመሱ እያሉ ወደ አዳራሹ ያስገቡ ነበር። ሌሎቹ ኑ ግቡና በረከት ቅመሱ የተባሉ ነው የሚገቡት። እኔ ግን ቀጥ ብዬ ማንም ና ሳይለኝ ገባው አዳራሹን። ልክ ሲገባ ምግቡ ጠረጴዛ ላይ ተደርድሯል። ቢፌ ነው። ማንም ሰው ሲመጣ አንድ ቁርጥ ያነሳል። እንጀራውን አንድ ቁርጥ አንስቶ ለበረከት ነው ተብሎ ነው እንግዲህ አንድ ቁርጥ አንስቶ ትንሽ ወጥ ጨምሮ ፊት ለፊት ቁጭ ብሎ ይበላል። እኔ ግን 4 ቁርጥ አነሳው ሳይሆን ጫንኩኝ ሳይኑ ላይ 4 ቁርጥ አነሳው። ወጡንም ጨመርኩበት። እጄ ላይ ሳየው ተከምሯል። ሰውን ስመለከተው አንዳንድ ቁርጥ ነው ለበረከት ተብሎ። ከዛ ፊት ለፊት ቁጭ ብዬ መብላት
ሞራል አጣሁ። የሆነ ጥግ ፈለግኩኝ። ይሄ የተጫነውን የት ቁጭ ብሌ ልብላ? ሰው እያየኝ ነው። ጨለማ ቦታ ፈለግኩኝ ቤት ውስጥ። ወይ ረአብ ኮንፊደንስ አሳጣኝ። ከዛ የሆነ ወደ ውስጥ አዳራሹ ወደ ውስጥ ገባውና የሆነ ጨለማ ቦታ አገኘሁ። እዛ ቁጭ ብዬው አራቱን ቁርጥ እንግዲህ ሁለት ቀን ሳልበላ ስላደርኩ ነው። ለነገም ተስፋ የለኝም። ሁለት ቁርጡ ደግሞ ለነገ ነው። አራት ቁርጥ አነሳውና ቁጭ ብዬ አራቱን ቁርጥ ከጨረስኩ በኋላ ወጣሁ። ነገር ግን ብዙ ሰው አይቶኛል። እያፈርኩኝ ነበር። ሌላው አንዳንድ ቁርጥ ሳነሳ እኔ አራት ቁርጥ አንስቼ ጥግ ስለገባው እያፈርኩ ነበር። ሰውም አይቶኛል። የሳቁም አሉ። እኔን አይቶ በሳቅ ዝቅ ያሉም ነበሩ። በላውና ጥርግግ አድርጌ በላው። የሆነ ነገር እያሉ ይወጣሉ። ሰው ማለት ከበላ በኋላ የሆነ ነገር እያለ ይወጣል። ያ ነገር ሰው ምን እንደምል አልገባኝም። በልቼ ውሃዬን ጠጥቼ ውልቅ አልኩት። ይገርማችኋል እስከ ዛሬ ድረስ በጃቴ ኪዳነ ምሕረት ሳልፍ ማለት ነው ኦርቶዶክስ አይደለሁም። በዛ ሳልፍ ግን አንገቴን ዝቅ አደርጓለሁ ቤተክርስቲያኑ ጋር ስደርስ ያ ነገር ይሰማኛል። አሁን ግን አልፏል። ያኔ በቃ ቀጣይ ለነገም ማለት ነው በንጋታው ምበላ ነገር ተስፋ ስለሌለኝ ልሞት ሁላ ይችላል ብዬ አስቤያለሁ። ውጭ ነበር ማድረው። ምበላ ነገር የለኝም፣ ዘመድ የለኝም። በጣም ተስፋ አስቆራጭ ጊዜ ስለነበረ በቃ ህይወቴን ተመልሼ ያገኛለሁ ብዬ አላሰብኩም ነበር። ያ ጊዜ አለፈ። ሜን ፖይንቱን ልንገራችሁ። ዛሬ በቤተ ክርስቲያኑ በኩል ሳልፍ ሁሌ ትዝ ስለምለኝ ነው። እናም አንገቴን ዝቅ አድርጌ ኦርቶዶክስ ሳሎን እየተሳለምኩ አልፏለሁ እስከ ዛሬ ድረስ። መኪና ውስጥ ቁጭ ብዬ በእግሬም በዛ ሴት ትዝ ይለኛል። የማያልፍ ነገር የለም። ነገር ግን የማይለመድ ነገር ቢኖር ረአብ ነው። ረአብ አይለመድም። ችግር ይለመዳል። የፈለግከውን ነገር መልመድ ትችላለህ። ረአብ ግን አይለመድም። የወሰደኝን ያቆመኝን ቦታ ስለማውቅ ነው። ጃቴ ኪዳነ ምሕረት በዛ ሳልፍ እስከ ዛሬ ይሰማኛል። አንገቴን ዝቅ አድርጌ ተሳልሜ አልፈዋለሁ። ሁሉም ነገር እያለ የማልፍ ነገር የለም።